መባ እንዴት ብትደፍሪ ነው አሳልፈሽ ለነ ሄኖክ የሰጠሽኝ? ዛሬ እገልሻለሁ እያላት ይገኛል። ሄኖክም እውነቱን ከደረሰባት በኋላ ቲናን እገልሻለሁ በፍጹም አለቅሽም ብሎ አንቆ ይዟታል። እናትየውም ለአንዲት ሴት ብለህ በፍጹም አትገላትም እያለች ትገኛለች። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የሙላት ዩቱብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል እዤ ቀርብ ያለው እስከ መጨረሻ እንድትከታተሉኝ ስል በአክብሮት ጋበዝኳችሁ። ስለምትከታተሉም እጅግ ከልብ እያመሰገንኩኝ ያለፈውን ክፍል ትንሽ ላስታውሳችሁ። ራሔልም ከመባ ጋር እንዴት እንደተኛች ሁሉንም ነገር ለሄኖክ ሳሪ ነግረው ነበረ። ሳሪም ስትነግረው እንዴት የሁሉ ነገር ብቻሽን ተቋቁመሽ ታሳልፊያለሽ? እኔ አካልሽ እስከሆንኩኝ ድረስ ሁሉንም ነገር አብረሽ መቋቋም አለብኝ። እኔ ይሄንን ብትነግሪኝ ኖሮ እንዴት አልቀበልሽም? ይሄ ሁሉ ሴራ የቲና መሆኑን መቼ አወቅኩኝ? ብሎ ራሔልንም ካሁን ወዲህ አብረን የምንኖረው ሁሉንም ነገር አብረን እናሳልፋለን ይላታል። እሷም አንተ እውነቱን ተረድተኝ ተቀብለኸኛል፣ እናት ግን አታምነኝም ብላ ብትለውም አይ መሄድ አለብሽ ብሎ ልክ በሩ እንደተንኳኳ ነበር ክፍሉ የተጠናቀቀው። ሆኖም ወደ ቤት ሲገቡ ቲና ነበረች። እሷም ስለነበረች ሄኖክ በንዴት አንገቷን አንቆ ይዛታል። እንዴት ነው እንደዚህ የምታደርጊው? እንዴት ከመባ ጋር እንድትተኛና ይሄ ሁሉ ንብረት ለመውረስ እንደዚህ የምታደርጊው? ምን ስለሆንሽ ነው? አሁን እዚሁ ጋር ነው የምገልሽ። እንዴት ራሔልን እንደዚህ ታደርጊያታለሽ? ብሎ አንገቷን አንቆ ሊገላት ነበረ። ሆኖም እናትየው ልቀቃት ብትለውም በፍጹም ዛሬ ገላታለሁ አለቃትም በማለት እገልሻለሁ ይላታል። እንዴት ለአንዲት ሴት ብለህ እንዴት እችን የመሰለች ልጅ ትገላለህ? በፍጹም እንድትገላት አልፈቅድልህም ብሎ ስትለውም እማዬ አንቺ ዝም በይ በማያገባሽ እንዳትገቢ ይላታል። እሷም እኔ እናት ነኝ ያገባኛል ብላ ትለዋለች። በስተመጨረሻም አለቃትም እገላታለሁ ብሎ ሲል ራሔልን እባክሽ አስለቅቂያት ብላ ትላታለች። ራሔልም እባክህን ልቀቃት አንድ ጊዜ ብቻ እንዳትገላት፣ እኔ ካላንተ መኖር አልችልም ለእኔ ስትል ትለዋለች። እኔ እገላትና አንቺ በነፃነትሽ ትኖሪያለሽ ብሎ ሲላትም በፍጹም አንተ ከሌለህ ምኑን እኖራለሁ አልኖርም ስትለው እሷም እሺ በማለት እንዲለቃት ታደርገዋለች። ከለቀቃትም በኋላ አሁን እዚህ ጋር ሁሉንም ነገር እናወራለን፣ እንዴትስ ነው ልትገላት የምትፈልገው ብላ ትላለች። መድኃኒት ከዚህ ጋር ዞር ትበልና እኔ የማወራው ነገር አለ ብላ ስትልም ራሔል በእኔና በሷ መካከል ምንም አይነት ሚስጥር የለም፣ ስለዚህ ማውራት ትችያለሽ ብላ ትላታለች። ማዘርም አንተ ከሌላ ወንድ ጋራ ለተኛች ሴት የሌላን ሰው ልጅ ልታሳድግ ነው ወይ ይዛት የመጣው? እንዴት ብለ ነው እቺን ምናምንቴ ይዛ ወደ ቤት እየመጣው? እሷ አትወድህም አታፈቅርህም ብላ ትለዋለች። እንደዚህ አይነት ቃል ከአንደበትሽ እንዳይወጣ ለምንድን ነው እንደዚህ የምትናገሪያት? እኔ ራሔል ለእኔ አንድ ሴት አይደለችም ለአንድ ሴት ብለሽ የምትይኝ በይ አሁን የምታወሪውን ነገር አውሪ ይላታል። እሷም ራሔል አታፈቅርህም፣ ያ ሁሉ ያደረገችው ከመባ ጋር አንድ ላይ ሆና ነው እንጂ ቲና እዚህ ነገር ውስጥ የለችበትም። ቲናን ታፈቅርሃለች። እቺ ስለማታፈቅር ይኸው ከሌላ ሰው ጋር ተኝታ መጣችልህ። የሰው ልጅ ለማሳደግ ነው፣ ይሄ ሁሉ ንብረቱንም ለመውሰድ ነው ራሔል እንደዚህ የምታደርገው ብላ ትላለች። እሷም እንደዛ ባለች ሰዓት ራሔልም እጅግ ትደነግጥና ማዘር እኮ ቅጂም ሪከርድም አለ ያንን ነገር እኮ መስማት ይችላሉ፣ እኔ እንደዛ የማደርግ አይደለሁም ብላ ስትል
በይ ዝም በይ፣ እኔ ሌላ ነገር መስማት አልፈልግም በማለት ይመልሱላታል። በዚሁም እንዴት ነው እንደዚህ የምትናገሪያት? አሁን ከዚህ ቤት ትውጣልኝ ብሎ ይላታል። ቲናም በፍጹም ከዚህ ቤት አትወጣም፣ አንድ ነገር ልንገር ብላ ትለዋለች። ይሄ ቤት ያንተ ብቻ አይደለም የኔና ያንተ ነው። ስለዚህ እራስ መውጣት ትችላለህ። በፍጹም ከዚህ ቤት አትወጣም በማለት ትናገረዋለች። እሱም እንደዛ ማለትሽ ነው? እሺ በማለት ትቷት ራይልን ነይ በቃ ረፍት ማድረግ አለብሽ ብሎ ወደ ውስጥ ይዟት ይሄዳል። እዚህ ጋ መባም ሳራን እንቅ አድርጎ ይዟት ይገኛል። ለምንድን ነው አሳልፈሽ እየሰጠሽኝ ይላታል። በመጀመሪያ ልክ ሲገባ የኔ ቆንጆ መጣውልሽ ብሎ ሲላት ለምን መጣ? ለምንድን ነው ወደ እኔ የምትመጣው ብላ ስትለው እንዴ ሳምንታት ሁሉ ጠፍቼ የመጣሁት ፍቅረኛሽ እኮ ነኝ፣ እንዴት ነው እንደዚህ የምትናገሪው ብሎ ሲላት እሷ እየሸሸችው ስለነበረ አንገቷን አንቋት ነበር። ለነ ሮቤል እንዴት አርገሽ ነው አሳልፈሽ የምትሰጪኝ? ስለዚህ ዛሬ እገልሻለሁ ብሎ ይላታል። ግደለኝ ብላ ትለዋለች። እሷም ግደለኝ ስትለው እንደማልገልሽ አውቀሽ ነው ወይ? እኔ ዛሬ እገልሻለሁ አይጨክንም ብለሽ ከሆነ ብሎ አንገቷን አንቆ ሊገላ ሲል አከራዩ ምንድነው እሱ ብሎ ይጣራል። ምንድነው ግቢውን እየበጠበጣችሁ እኮ ነው በማለት ሲናገራቸው አይ ምንም ነገር የለም ይቅርታ ብሎ እንደገና ትንሽ ከቆመ በኋላ ቤቱን ለቆላት ይወጣል። ሳሪም እጅግ እየተጨነቀች ምን ማድረግ አለብኝ እያለች እሱም እዛው መጠጡ ቤት ሄዶ ሳራን እንደማይለቃት እየዛተባት መጠጡን እየጠጣ ነበረ። እዚህ ጋም የሮቤልና ቲናን አትሂጂ አንቺን የመሰለች ምራት ከዚህ የትም መሄድ የለባትም እያለቻት እያለ ስልክ 10 ጊዜ እየተደወለላት ነበር። ምነው ስልክሽን እየጠበቅሽ ነው ወይ እያየሽ ያለሽው ስትላት አዎ የስራ ስልክ ነው ብላ ትላታለች። አውሪያቸው ደውይላቸው ብላ ትላለች። እሺ አወራቸዋለሁኝ ብላ እዛው ሆና ስልኩን ታነሳለች። የደወለው መባ ነበረ። ስራው እንዴት ሄደል ብላ ትለዋለች። አይ አሪፍ ነው ተካሂዶልኛል፣ ሁሉም ነገር ጥሩ ነው ይላታል። በቃ እኔም መጣው ቤት ስመጣ እኔም የቀረኝን ስራ እጨርሳለሁ በማለት ትላለች። ማዘርም እንዴ ምንድነው ሄዳሉ የሚል ነው እንዴ ሰማሁት? እንዴ በዚህ በምሽት የት ነው የምትሄጂው? ትራንስፖርትስ ከየት ታገኛለሽ? በፍጹም አትሄጂም ትላታለች። እሷም አይ መሄድ አለብኝ የስራ ጉዳይ ነው፣ ትራንስፖርትም ከሆነ አገኛለሁ ምንም አታስቢ ትላታለች። እሷም እሺ በቃ አንቺ ካልሽኝ ትሄጃለሽ ችግር የለውም ብላ ስትላት ማዘር አንድ ነገር ላስቸግሯት ፋሲካ እኔ የምላትን ሁሉ ታደርጋለች ብለው ነበር አይደል ወይ? አንድ ነገር ላስቸግሮት ስትል እኔ ላንቺ ለወደፊት ምራቴ ላንቺ የመሰለች ቆንጆ የፈለግሽውን ነገር ጠይቂኝ፣ ላንቺ የማላደርግልሽ የለም ትላታለች። እሷም እኔ ያኔ እንደዚሁ ሪከርድ ቀርቼ ራይል ስልክ ውስጥ ያለ ሪከርድ አለና ያንን ሪከርድ ፋሲካ ታውቀዋለች። ስለዚህ እሷ ታጥፋው ብላ ትላታለች። ታጠፋዋለች፣ ችግር የለውም አንቺ ብቻ አትጨናነቂብኝ የኔ ቆንጆ አታስቢ፣ እንደምንም ብዬ እንድታጠፋው አደርጋለሁ በማለትም ትላለች። እንግዲህ በባለፈው ጊዜ የሆነ ወንድ ልጅ መጥቶ እዛ ማዘር ስለያዘችው በዛ እያስፈራራቻት እናገርብሻለሁ እያለች ፋይሉንም እንድታጠፋ ልታስደርጋት ነው። ቲናም በቃ አሁን መሄድ አለብኝ ብላ ልትሄድ ስትል ግን እኮ እሱ አይወደኝም ብላ ትላታለች። አይ ይወድሻል፣ እቺ መሰሪ ምን እንዳደረገችበት እኔ እንጃ፣ አንቺ እኔን ብቻ መኝኝ ሁሉንም ነገር አስተካክላለሁ በማለትም ቲናም በቃ አሁን መሄድ አለብኝ ብላ ወደ ቤት ትሄዳለች። እሷም የሄደችው መባጋ ነበረ። መባንም እንዴት ነው ታዲያ ዛሬ ስራ ሁሉ አሪፍ ነው ወይ ስትለው አዎ ጥሩ ላይ እየሄደልኝ ነው አሪፍ ነው ይላታል። እሷም እንደዛው በማድረግ ከተለያዩ
እዛው ከመባ ጋር እያወራች እያለ ዛሬማ በጣም ደስ የሚል ነው፣ ዛሬ አብረን ነው የምናድረው፣ ናፍቆታችንን እንወጣለን ብሎ ይላታል። ብቻ እምቢ እንዳትይኝ ብሎ ሲላት መቼም እምቢ ብዬ አውቃለሁ ብላ ስትል አንቺ ሁል ጊዜም ካለ ብያሽ ወደ እሱ ትሄጃለሽ ለዛ ብዬ ነው ብላ ስትል አይ ዛሬ እንኳን ዘና ብለን አብረን ነው ቆይታ የምናደርገው፣ ምንም እንዳታስብ፣ ይህንን ነገር አሁን እናስተካክላለን፣ ሁሉም ነገር መስመር እየያዘልን ነው ብለው ሳሪንም እንደማይለቃት እያወሩ እሷም እንግዲህ የራሷ እንደምታደርገው ራሔልን እንደምታለያያቸው እያወራች ትገኛለች። ራሔልም እንግዲህ አሁን ላይ ወደ ቤት ተመልሳለች። ቤትም ተመልሳ እያለ ምንም እንዳታስቢ ሁሉንም ነገር እኔ አስተካክላለሁ እያላት ይገኛል። እሷም አንተ አትጨነቅ ብላ እያለችው አሁን እንዴት አድርገን ነው ማዘርን የምናሳምናት? ማዘር ልታምን ፍቃደኛ አይደለችም ብላ ስትለውም ስለሱ አትጨነቂ ግን እንዴት ነበር ያሳለፍሽው እያለ እየጠየቃት እያለ ወይኔ አሁን መጠየቅ የለብኝም ያ ሁሉ ነገር አሳልፈሽ ዛሬ ረፍት ነው ማድረግ ያለብሽ ብሎ ይላታል። እሷም አረ ችግር የለውም እያለች እየተጫወቱ ይገኛሉ። እሱም ከነጋም በኋላ ስራ መሄድ አለብህ እኮ ብላ ስትለው ዛሬ ከውዷ ሚስቴ ጋራ ደስ የሚል ቀን ማሳለፍ እፈልጋለሁ በማለትም ዛሬ ስራ አልሄድም ይላታል። አይ አሪፍ ነው በቃ እኔም ደብሮኝ ነበር፣ እንደዛ ከሆነ አብረን ቤት እንላለን፣ ቁርስም ትሰሪልኛለሽ ብሎ ይላታል። አይ ቁርስ እንኳን እንደ ጸባይ ታይቶ ነው ብላ ትለዋለች። እሺ ጸባይ የለኝም ማለት ነው ወይ ከዚህም በፊት ብሎ ሲላት አሁን ታይተ ነው እያለችውም እየተጨዋወቱ ይገኛሉ። ሆኖም ማዘር ደግሞ አርፋ ያልተቀመጠችም፣ ያው ራሔልን እንዲያገባት በፍጹም አትፈልግም። እሷ እንዲያገባት ብትፈልገው ቲናን ስለሆነ አሁን ቤቲን ሄዳ ባለፈው ለታ አንቺ የምትይኝን ሁሉ አደርግልሻለሁ ግን እንዳትናገሪ ብለሽኝ ነበረ። ስለዚህ ዛሬ አንድ የምፈልገው ነገር አለ እሱን ታደርጊልኛለሽ ብላ ትጠይቃታለች። ስትጠይቃትም ምንም ነገር ጠይቂኝ እኔ አደርግልሻለሁ ብላ ስትላት በቃ ቀላል ነገር ነው፣ አሁን እሱን ነው የምታደርጊልኝ፣ እሱን እንድታደርጊልኝ ልጠይቅሽ ነው የመጣሁት ብላ ትላለች። እሺ ማዘር ምንድነው ንገሩኝ እኔ አደርግልዎታለሁ ብላ ስትልም አሁን አንቺ ጋር ያለውን ሙሉ ፋይሉን ታጠፊያለሽ ብላ ትላታለች። እሷም እኔ ጋር እኮ ምንም አይነት ፋይል የለም አጥፍቻዋለሁ ራሔል ጋ ነው እንጂ እኔ ጋ የለም ብላ ስትል በቃ እሱንም ቢሆን ታጠፊዋለሽ በማለት ትላታለች። እሷም አረ እኔ አላጠፋም ከየት አምጥቼ ነው የማጠፋው ስትል አንቺ ከራሔል ጋራ ስለምትቀራረቢ የራሔልን ስልክ ወስደሽ ማጥፋት አለብሽ ትላለች። ማዘር እኔ በትዬ ላይ በፍጹም እንደዚህ አይነት ነገር አላደርግም ስትል እሺ በራስሽ ላይ ትፈርጃለሽ፣ ስለዚህ በኋላ እኔ ሁሉንም ነገር አውጥቼ እናገራለሁ፣ ይህንን የማታደርጊ ከሆነ ራስሽ ላይ ፍረጂ ብላ ትላታለች። ፋሲካም እሺ በቃ አደርገዋለሁ ብላ ትላለች። እንግዲህ አሁን ላይ ራሔል የያዘችውን ፋይል ማዘርን ለማሳመን የያዘችውን ፋይል እንድታጠፋ እያስደረገቻት ነው። በዚህ እሷም ከተስማማች በኋላ እንዴት አድርጌ በትዬ ላይ እንደዚህ አይነት ነገር አደርጋለሁ ብትልም ሆኖም ተስማምታ ያንን ለመፈጸም ከማዘር ጋራ ተስማምተው ይገኛሉ። ራሔልም እስቲ ሄጄ ፋሲካ ቁርስ እንድትሰራ ላስታውሳት ብላ ትላለች። እንዴ አንቺ ከመቼ ጀምሮ ነው የምታስታውሻት?
እራሷ ትሰራለች ብሎ ይላታል። አይ እኔ እኮ አውርቻ ስለማላቅ ናፍቃኛለች ብለሽ ሄጄ ላውራት ፈልጌ ነው ብትይ አይሻልሽም ወይ? እሷ ቁርሱን እራሷ አስታውሳ ትሰራለች ብሎ ይላታል። ልክ ነህ ሄጄ ትንሽ ላውራት በማለትም ልታወራት ወደ ኩሽና ትሄዳለች። እንዴት ነበረ ቆይታ እያለች እየጠየቀቻት ባለፈው ከመባህ አዳነሽ፣ አሁን ደግሞ ማንን ነው ቤት አምጥተሽ የተያሹ ብላ ትላታለች። አይ ባለፈውም እኮ ከመባ አድኖሻል፣ ስለዚህ ይሄ ልጅ ያፈቅርሻል ማለት ነው። መንገድ ላይም ባየሽ ቁጥር አበባ ይሰጥሻል ብሎም እስከ ቤት ድረስ መጣ ብላ ትላታለች። አይ እህትዬ አንቺ እንደምትይው አይደለም፣ እሱ ጤነኛ አይደለም መሰለኝ ስለሚያመው ነው እንደዚህ የሚያደርገው እንጂ ጤነኛ ቢሆን ኖሮ እንደዚህ አይሆንም ነበረ ብላ ስትላት፣ ተይተይ እሱማ ጤነኛ ነው አፍቅሮሽ ነው እንደዚህ እየሆነ ያለው ብላ ትላታለች። እና እንዴት ነው የተያሽው ብላ ስትላት፣ አይ ድንገት መጥቶ እኔ ወደ ውስጥ አስገባሁት በዛ እትዬ አይቷብኝ ነው ብላ ለራሔል ያለውን ነገር ትነግራታለች። ራሔልም ስለሚያፈቅርሽ ነው ብላ ካለቻት በኋላ በይ አሁን ቁርስ ትሰሪያለሽ ብላ ትላታለች። ራሔልም እንግዲህ ያንን ካለቻት በኋላ ፋሲካም ማዘር ይሄንን ካላጠፋሽ ሁሉንም ሚስጥርሽን አውጥቼ እናገራለሁ፣ ግዴታ ይህን ፋይል ማጥፋት አለብሽ ብላት ነበረ። ሆኖም ራሔል ይሄ ነገር እኮ ስለሚያፈቅርሽ ስለሆነ ሄጄ ለካሌብ ልንገረው ብላ ትላታለች። እሷም እንደዛ በምትላት ሰዓት አይ አትንገሪው ብላ ስትላት፣ እሱ እኮ ጣጣ የለበትም እንደዚህ የሚያካብድ አይደለም፣ ስለዚህ እነግረዋለሁ እያለች ልትሄድ ስትል አትንገሪው ትላለች። እሷም እሺ በቃ ከነገርሽውም እስቲ ስልክሽን ስጪኝ ብላ ትላለች። እሷም እሺ ሰጥሻለሁ እያለቻት ትገኛለች። ሳሪም እንደዛው ተጨንቋ እቤቷ ውስጥ እያለች አከራዩ ያንኳኳና ልክ አከራዩ ሲያንኳኳ ሳሪም ወይኔ ጉዴ አሁንም ተመልሰ መጣ እያለች እየተማቀቀች እያለ አከራዩ እኔ ነኝ ስብሰባ እንዳለ ልንገርሽ ብዬ ነው ብሎ ይላታል። እሷም እሺ በቃ እሺ አረሳውም ስትለው ጓደኛሽም ካለ አብረሽው ይዘሽው ነይ፣ ስለዚህ ስብሰባውን እንዳትቀሩ ስትል እሺ ጋሼ አመሰግናለሁ በማለትም ትመልሰለታለች። እሷም እንደዛ ብላ ከመለሰችለትም በኋላ አሁን ቁልፉን መቀየር አለብኝ፣ ጋሼን አማክሬ ቁልፉን ቀይሬ ከዚህ ከሰቀቀን ህይወት መውጣት አለብኝ እያለች እያለቀሰች ጋሼንም ልታማክረው እያሰበች ነው። በቤቱ ስብሰባ ላይ ቁልፉን እንዲቀይርላት መባ እንግዲህ እጅግ እያሰቃያት የሚገኘው ራሔልም ስልኩን ከሰጠቻት በኋላ ልትነግረው ስትሄድ ቤትም ፋይሉን ለማጥፋት እያለች ክፍሉ በዚህ ተጠናቋል። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እስከዚህ ሰዓት በትዕግስት ስለተከታተላችሁኝ እጅግ ከልብ እያመሰገንኩኝ በቀጣዩ ክፍል እስክንገናኝ ድረስ ለቤቱ አዲስ የሆናችሁ ሰብስክራይብ እና ላይክ እያደረጋችሁ እንድታበረታቱኝ ስል በአክብሮት እጠይቃችኋለሁ። ነባሮቹም እያበረታታችሁኝ ስለሆነ ኮሜንታችሁ፣ አስተያየታችሁ ላይክ እያደረጋችሁ ስለሆነ ሼር እያደረጋችሁ ስለሆነ እጅግ ከልብ እያመሰገንኩኝ ስለነበረን ቆይታ እግዚአብሔር አምላክ የተመሰገነ ይሁን። እችን ሰዓትና እችን ሰከንድ ያደረሰን እንድናወራ እንድንተነፍስ የፈቀደልን ኃያሉ ጌታ እግዚአብሔር አምላክ ክብር ምስጋና ለእሱ ይሁን። እግዚአብሔር የተመሰገነ ይሁን። እንግዲህ እግዚአብሔር ሁላችንንም በያለንበት ዓለም ዳርቻ ጥበቃው ምሕረቱ ይብዛልን። አገራችንን ያለንበት ሁሉ ሰላም፣ ፍቅር፣ አንድነት ያብዛልን እያልኩኝ ከወዲሁ እንለያያለን። ስለነበረን ቆይታ በድጋሚ ከልብ አመሰግናለሁ።
ተባረኩልኝ። ቀናችሁ ያማረ የተዋበ የፈጠራችሁን አምላክ እያሰባችሁ የምትሉበት ቀን ይሁንላችሁ። እያመሰገናችሁ እያሰባችሁ የምትሉበት መልካም ቀን። ባይ ባይ።